ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። Sunday afternoon for me, actually Sunday evening. ሳምንቱ በጣም አረፍ ብዬ ነው ያሳለፍኩ። ደስ ይላል። አንድ ሪኮማንድ አድርጌው አንዳንድ ጊዜ ጥሩ መጽሐፎችን ነው ማነበው። ሪኮማንድ የተደረገ 16-1700 ቡክስ በዚህ ኪሪየሲቲ ስላለኝ very very curious በዛን ዘመን በዛን ሴንቸሪ በዛን ጊዜ ያሉት ህዝቦች እንዴት ይኖሩ ነበር? እንዴት ነበር? አንዳንድ በተለይ በመንግስት እንዴት ነበር? በተለይ እዚህ ዛሬ ዴቨሎፕ አደረጉበት ጊዜ እዛን ጊዜ ያው ፊውዳሊዝም ነበር እና እንዴት እንደሚኖሩ ምናምን ሲመለከት በእውነቱ ይቅርታ ኖሯቸው አሁን በዚህ ዘመን እኛ የምንኖርበት በዛን ጊዜ ብዙን ጊዜ አሁን እንኳን ትንሽ ለየትም ቢሆን መጀመሪያ ግን እንዴት እኛ እንኖር እንደነበረው ነውና በጣም ይገርማል። ከዛም በኋላ አንዳንድ ጊዜ ደከም ይልና ገልበጥበጥ አደርጋለሁኝ። ምን እንዴት ነው ወረዱ ዓለም እንዴት ነው ያለችው? ሀገራችን እንዴት ነው? ኢንፎርሜሽን ትልቁን ኢንፎርሜሽን ሰማና ከዛም በኋላ እንዴት እያሉ ነው ኢንፎርሜሽን ሴንተር ያሉት ወገኖች ምን እየተወራ ነው? አዛም ውስጥ አዳምጣለሁ። ኦፍትን አዳምጣለሁ ሳልገባ። አንዳንድ ጊዜ ደግሞ ፕሬስ አድርጌ ፕሬዘንት መሆኔን ማዳመጤን እንዲያውቁ እንጂ ከዛ በፊት ነው ብዙ ነገር ማዳመጣቸው እና አንዳንድ ጊዜ ኢንቫይት አደረግና ኢንቫይት ስደረገባለሁኝ። አንዳንድ ጊዜ ያልተመቸኝ እንደሆነ ከይቅርታ ብዬ እንደማይመቸኝ አድርጌ እናገራለሁ። ምንድነው ታይትልህ ያላችሁኝ እንደሆነ ዛሬ በእውነቱ አንድ እህት ቤት ገብቼ unfound criticism ስላገኘው I'm a little shocked. ደነገጥኩኝ ባልል ዋሻው መስላለሁ ዋሻለሁ፣ ነገር ግን አይደለም። በጣም ገረመኝ። እስቲ ወደ እንትኑ ከመግባቴ በፊት ነገሮችን እንትን ልበል። አንዳንድ ጊዜ በእውነቱ አንዳንዶቻችን አንዳንድ ሰዎች ሳስብ ያችን አገር ብዙዎቻችን የምንጮህላት አገር ተበድላለች፣ ተኮርታለች፣ ያለ ጥፋቷ ተጨፍጭፋለች ብለን ከ5-6 ዓመት ጀምሮ አንዳንዶቻችን እንጮህ ነበር። ከዛም በፊትም እንደዚሁ ባይዘው አንድ ነገር ከዛ በፊት አንድ ነገር ልናገር። ብዙውን ጊዜ ጆሃር መሐመድ ማነሶታ በነበረበት ጊዜ ጀምሬ ነበር የናነመስሊ የሚናገረውን ነገር መቃወመው። ዛሬ ግን በእውነቱ ስለ ሀገራችን የተናገረው ነገር በእውነት he is a political science major by the way ፖለቲካል ሳይንስ ነው ያጠናው እና ሲተናገረው ነገር እውነት ነው። አገሪቷ እንዲህ ቀውጢ በሆነችበት ጊዜ እንዲህ ከባድ ዌስተርን ካንትሪ the horn of african እንደዚህ ባደረጉበት ጊዜ እነዚህ አዳድ ገና ነው ያሉ አረቦች ሀገሮች እያመጡ ህዝብን በሚያፋጁበት ጊዜ ጆሃር መሐመድ ነው የተናገረው። አገራችን እንዲህ አይነት የማይረባ መሪ በማግኘቷ እግዚአብሔር እሱ ኮት ነው ማድረገው። እንዲህ አይነት ሰው እግዚአብሔር በዚህ ጊዜ ምን ብናጠፋ ነው ይህንን ሰው ያመጣብን ብሎ ተናግሯል እና 100% I agree with him። ይህንን ሰውዬ
ከጥንት ጀምሬ ነው ማንነቴን ሳላወጣም ማንነቴን ሳወጣ ከሚነሶታ በነበረበት ጊዜ ነው የሚጽፈውን ነገር ወርድ ወርድ ዩናኒመስሊ ምንም I have ብዙ በሄደበት ቦታ ስቃወመው የነበረው እና ገረመኝ። 100% I agree with that። ይሄ አይደለም የዛሬ አጀንዳዬ፣ እመጣበታለሁ። እዚህ ላይ እንዳየሁት እንደ ጻፍኩላችሁ ነው። አንድ ሰው በጥፋቱ አንድ ጥፋት ሲታይበት ሲወቀስ ጥሩ ነው። ምን ያደርገዋል? ያ ሂስ ወይንም ያ ወቀሳ ምናልባት ሊያርመው ይችላል። ዲፔንስ እንዴት አድርጎ ፍሎ ካደረገ፣ እንዴት አድርገው ወቀሳው ይህንን ሰውዬ እንዲያርመው ከተደረገ፣ እንዴት አድርገው ነው አንድና አንድን ሁለት መሆኑን ቀርቶ ሶስት ነው ቢባል በሌላ አነጋገር ቀስተ ብሎ ተወቅሶ እንዴት አድርገው ይህንን ሰውዬ ወደ ሁለት መሆኑን ለመውሰድ ወይም ይህንን ወይም እችን ሴትዮ ወደ እሱ ትክክለኛው መንገድ እንድትመጣ ማድረግ፣ ያ ፈሪ የሚያነጽ ክሪቲሲዝም ይባላል። የሚያነጽ ምንድነው? ያነጸዋል፣ ወደ ትክክለኛው መንገድ ይወስደዋል። ክሪቲሲዝም እሱም በዘዴና በእውቀት መሆን አለበት። ይህን ስሜ እሱም በዘዴና በእውቀት መሆን አለበት። አንዳንድ ጊዜ የምሰማውና የማየው ቀደም ብዬም ልግባ ብዬ ተናግሬ ያቺ አገር ትግራይ በዚህ ጊዜ ከሚገባው በላይ ወዳጅ ነው የሚያስፈልጋት። ከሚገባው በላይ ላቢ ነው የሚያስፈልጋት። ከሚገባው በላይ ስለዛች አገር የሚጮህ ነው የሚያስፈልጋት። አንፎርቹኔት ሆኖ አንዳንዶቻችን ይሄ አይታየንም። እንዳውም በህዝብ በአደባባይ ነው ከኔ የበለጠ አገሪቷን ታውቃታለህ የሚሉት ክሪቲሳይዝም ማድረግ። ከዚህ በፊት ይህን ነገር ሰምቻለሁኝ። እውነቱን ልንገርሽ፣ አንዳንድ ወጣቶች ሴቶች ኢንቲሚቴድ ታደርገናለች ሲሉ ሰምቼ መልስም አልሰጠሁም፣ ልሰማቸውም አልፈለኩም። out of your respect። ዛሬ ግን የሌለውን አሌጌሽን ይህንን ከዲክሽነሪ ወርድ ነው ያወጣሁት። አም አካዳሚያን ሳብልጥፍና ንቀት ሰውን ጥሩ አይደለም። ኢንክሉድድ ወጣቶች አንድ የሚባል ንግግር አለ። ልጆች የዛሬ አበባዎች የነገ ፍሬዎች። ስሚ ይሄንን፣ ልጆች የዛሬ አበባዎች የነገ ፍሬዎች። ምን ለማለት መሰለሽ? አንዳንድ ጊዜ ወጣቶቹ ልጆች በአንድ ነገር ዲስግሪ ሲደረግ ከነዚህ ከወጣቶች ጋር ስድብ በስድብ ከመመላለስ እንደ ትልቅነታችን ስድብ መልስ ሆኖ አያውቅም። በሀገራችን እንደውም በባህላችን ጸያፍ ነው። አንዳንድ ልቆች እንኳን ሲኖሩ ከልቆች ጋር አብሮ ልቅ መሆን በእውነቱ ያሳዝናል። በዚህ በሶሻል ሚዲያ አውቀሽኝ
ሰው ኮል እነዚህ ኢንቴሌክቹዋል አሉ ብዬም አልተናገርኩ ነኝም ብዬ አላስብም። አንድ ነገር ማምነው ነገር አለ። ከማውቀው የማላውቀው ነገር ይበልጣል። ላይፍ ሁል ጊዜ ትምህርት ቤት ነው። በዚያ አምናለሁ። ነገር ግን ደግሞ በእግዚአብሔር ጸጋም ቢሆን አንድና አንድ ሁለቱ መሆኑን በማወቄ አላፍርበትም። ሲሪየስ ዶንት እንዴት ጥሬ ግሬ ውጭ ሀገር ኖሬ አንድ ዳቦ በኮካኮላ ጠጥቼ ኖሬ ፊደል ስለቆጠርኩ በእውነቱ አላፍርበትም። አውቃለሁኝ ያሳለፍኩትን። እንደዛም ሆኖ ብራግ አድርግ አልፈልግም። ምክንያቱም ሚሊየን ህዝብ ከኔ በላይ አለ፣ ወጣት ኢንክሉድድ። እነዚህ ወጣቶች ዛሬ በእውነት ለዛች አገር የሚጮሁት ከኔ በላይ ያውቃሉ ብዬ አምናለሁ። ከኔ በላይ ያውቃሉ ብዬ አምናለሁ። ዘመኔን ያሳለፍኩት ብዙውን ጊዜም የሰራሁት ኤንጂኦ ነን ፕሮፋይት ኤንጂኦ ውስጥ የተበደለ የተጨቆነ የአገሩም የምኖርበትም የአገሩም ሰው ዲፌንድ ለማድረግ ወይንም ደግሞ ራይቱን እንዲህ አይነት ራይት አለ ለማለት ብዙም ጊዜ ያሳለፍኩበት ነው። ለመርዳት ምክንያቱም እኔም ተረድቼ ነው እዚህ የደረስኩት እና አባቴ በማላውቀው ህዝብ በሃይማኖት፣ በባህል፣ በካልቸር፣ በከለር ማላውቃቸው ጥሩ ፍርሃት እግዚአብሔር ያላቸው ሰዎች በእነሱ ብርታት እዚህ እንደደረስኩ ኢንዳይሬክትሊ ውለታቸውን እከፍላለሁኝ ብዬ በእንደዚህ ስላመንኩበትም እዚህ ደርሻለሁ። እግዚአብሔር ይመስገን። ሌላው ደግሞ ትልቁ ነገር እምነቴ ነው። ነገር ግን እኔ ብቻ ነኝ የማውቀው ያለን እንደሆን በጣም መጥፎ ነገር ነው። ይህ ከአፍሽ ነው የወጣው። አንተ ከኔ በላይ ትግራይን ታውቃታለህ ወይ? ይህ ጸያፍ አነጋገር ነው። ነውር ነው። በዓለማችን ውስጥ አይባልም እንዲህ አይነት ነገር። ለምን እንደማይባል ልንገርሽ። ቅድም እንደጀመርኩት ትግራይ ወዳጅ እንጂ ጠላት አያስፈልጋትም። የሚያፈቅራት ስለምባዋ ያች ትግራይ ማለት መሬቱ አይደለም፣ ሐውልቱም አይደለም። ይሄ ህዝብ ዛሬ የተበደለ ህዝብ about 6 or 7 ሚሊዮን እዛ አካባቢ or 3-4 ሚሊዮን የሚኖረው ህዝብ ያለ ኃጢአቱ ያለ ተበደሉ የተጨፈጨፈው በማንነቱ የተጨፈጨፈ ስለሆነ እነዛ ሰዎች ፍቅር ያስፈልጋቸዋል። ስለነዛ ሰዎች ጀስትስ እስኪያገኙ ድረስ ቀንና ሌሊት የሚጮህ ያስፈልጋቸዋል። that means ስሚ ይሄንን ዜግነት ያለው መሆን የለበትም። እሺ ኦኬ። ብዙዎቹ ህፃኖች ከዚህ በፊት አላመንኳቸውም ነበረ። እኔ ስትይኝ ግን አመንኩኝ። አንተ ከኔ በላይ አውቃት ነው ወይ? ፈሪ ጸያፍና ነውር ነው።
ስለ አንድ ህዝብ መጮህ ሀገሩን ኮስት ኮስት ማወቅ የለብኝም። የኔልሰን ማንዴላ መፍታት ከእስር ቤት የዓለም ህዝቦች በአንድነት የመጫወቻው ነው። የአፓርታይድነት ጥፋ ከዛች ሳውዝ አፍሪካ የማጥፋቱ የዛ ህዝብ ኤቭሪ ይር የዚህን ነፍሱን የማረውና የአፍሪካን ሂሮ የሆነው ኔልሰን ማንዴላን ለማክበር ለንደን ውስጥ ፍሪ ሙዚክ ተደርጎ ከየዓለሙ እየመጡ ይጮሁ ነበር። ፍሪ ሳውዝ አፍሪካ፣ ፍሪ ማንዴላ እያሉ እነዛ ሁሉ በሺህ የሚቆጠሩ ሰዎች የዛ አገር ዜጎች አይደሉ። ኢንክሉድድ ኦርኬስትራ የሚያደርጉት ዘፋኞቹ አንድ ይቀላቀሉባቸዋል እንጂ በዓለማችን ውስጥ እንደዚህ አይነት ነገር ብዙ ነው። እንዳልኩሽ ትግራይ የሚወዳትን ነው የምትፈልገው በዚህ ሰዓት። እኔ ነኝ የማውቀው ስለ ትግራይ፣ እኔ ብቻ ነኝ ማድረገው አለ እያልሽ የምትይ ከሆነ በእውነቱ የተሳሳተ አመለካከት ነው። ካነጋገርሽ ምን ያህል ጊዜ ይሆን ተንቤነኝ ያልሽበት ጊዜ? እርግጠኛ ነኝ ያልኩትን ያውቃለሁ፣ ላወጣው እችላለሁ። ለማደርገው ነገር ሪሲት እንዳለኝ እዚህም አለኝ። አንቺ ድምፅ ተልኮልኝም አለኝ። አንቺ ከተናገርሽ በኋላ የላኩልኝ አሉ። እኔ እዛ ውስጥ መግባት አልፈልግም። የኔ አከብርሻለሁ ላደረግሽው ነገር። በነገር ግን ትናንት አድርጌያለሁና ዛሬም እንደዚህ ነኝ የምትይ ከሆነ ሪሊ በስትራግል ውስጥ እንደዚህ አይነት ነገር የለም። አንቺ በምትሄጅበት ሂጂ፣ ከሌሎችን ጋር ሳትጋጪ ሳትሰዳደቢ። በተለይ ከኔ ማጅን እንደነገርኳችሁ አንዳንድ ጺሞች አሉ ዝች ጋር የሚወጡ። ብዙ ጺም የለኝም። አዘራዊስ ለቀው ነበር። ከጥቁርነት ሁሉም ነጭ ሆነዋል። ዝች ጋር ጥቁር አየል በተፈጥሮ 20 ዓመት ሲጀምር ነው መመለጤ። ቤተሰቦቼ አባቴም መላጣ ስለሆነ ነገር ግን ቀሩዋል። ኮምፕሊትሊ ትናት ይቀሩዋሉ። አንዶችም ጥቁር የለባቸውም። ይሄ በእድሜ ነው። በእድሜያችን ምናልባት እኔ ልበልጥሽ ይሆናል። በእድሜ እንደ እድሜያችን ማሰብ ጥሩ ነገር ነው። ብዙ ቦታ ስትገቢ አይሻለሁ፣ ስትሳደቢም ሰምቼሻለሁ። እውነቱን ልናገርና ሜንሽን ስላደረግሽኝ ነው ስነግርሽ። ከአንቺ ጋር ብዙ ዲስግሪ ማደርገው አለኝ። ነገር ግን አክብሮቴ ካለኝ አንቺ ያለኝ ዲስግሪ ከማደርገው ያን አክብሮቴ ይበልጣል ከምቃወምሽ ብያለሁ። አሁንም ልድገመው። ነገር ግን አንዳንድ ቦታ ገብተሽ የምታደርገው ነው። አንዳንድ ጊዜ ሌላውንም ሪስፔክት ማድረግ ጥሩ ነገር ነው። ሪስፔክት ስናደርግ ሪስፔክት ይመጣል። That's it. That's all it is. Unfound criticism ስታደርጊ ምን እንደሚመስል እዩ። ትራንስሌት ነው የማደርገው። እንደምታውቂው እሱ እንትን የለም፣ ትራንስሌት ነው ያደረኩት።
ነገር ግን እንግሊዝኛውን የጻፍኩት እኔ ያ ከኬምብሪጅ ዲክሽነሪ የወሰድኩት ነው። ዌብስተርም ዲክሽነሪ the same thing አለው። ስለዚህ እንደዛ ነው የጻፍኩት። አክብሮት ሰዎቹ ጋር አትቀላቀል ከሆነ የማይሆን ነገር ነው። እዛ ሲናገሩ ነበርክና ዝም ብለህ ትሰማ ነበር። I don't remember it። ነገር ግን ደግሞ ምን እንድል ትፈልጊያለሽ? ምናልባት እንደዛን ጊዜ ብዙም አልቆይም። ብዙም ጊዜ እንደዚህ ሰልፍ እንትን ሲሆን የለም ባታወሩ ጥሩ ነው እላለሁ። I'm not the host of the house. I'm invited. I came to give my opinion. Simple that. That's it. ሆስት ማድረገው በሆን ኖሮ ምናልባት ላስወጣቸው ይችል ይሆናል። I'm not interested in that kind of thing. ነገር time to time እገባና ጥሩ ዲስከሽን ካለበት ቦታ ነው ዲስግሪ መሆንበትን ምክንያት እናገራለሁ። that's it። አሁን አይደለም የጀመርኩት ቲክታክ ረጅም ጊዜ ነው። ምናልባት አታውቂም ዩቲዩብ ቻናሌን ግቢ። ዩቲዩብ ቻናል ብዙ ትፈለው እንኳን ባይኖረኝ ግቢ ና ይውል ምን ያህል ረጅም ጊዜ የዛን ያህል ሌላው 2 ጊዜ ቲክታክ የተዘጋብኝ ሰው ነኝ። ሰው መናገሬን ማቆም ነው አይደለሁም። በሌላው ቦታ በፕሪንት ነው የምታወቀው፣ በመጽሐፍ ለአንዳንድ እንትኖች ትስት እኔ እዛም ቦታ ፌስቡክ እዛም ቦታ አልገባም። አይድስ ለምን እንደገባሁኝ ቲክታክ ላይ የራሴ ኬስ ስላለኝ ነው። ምን ማድረግ እንዴት አድርጌ ማድረግ እንዳለብኝ ትስት ለማደርገው ነገር ጥሩምባ አልነፋም። ላመንኩበት ነገር ነው። ሲንሰርሊ ላመንኩበት ነገር ነው ማስረዳላ። ማንም አይገባኝም። የማደርገው ማንንም ወክዬ አይደለም። ኢንዲቪዥዋሊ ፐርሰን ምናልባት የዛሬ 20-25 ዓመት ተጀምሮ እንዲህ አይነት ነገር በዛ ህዝብ ላይ ሲናፈስ ኢግኖር በማድረጋችን እንተባብለን የተወሰኖቻችን የምናደርገው ነገር አለ። ዘ ኤንድ ኦፍ ስቶሪ። ብዙ ሰዎች አሉ ቲክታክ ላይ የሌሉ ማውቃቸው የሌሉ ኖ ሶሻል ሚዲያ፣ ነገር ግን ስለዛች ሀገር ዴይ ናይት እየጻፉ እየጮሁ እየተናገሩ አሉ። እነሱ ናቸው የሚሰሩት። ሞር ወጥተሽ ማናናቂ አይደለም። እንደዚህ አይነትም ሰው ትግራይ እንዳላት ኦኬ ምናልባት ኢንፍሉዌንስ ሊኖርሽ ይችላል። ሌሎችም ደግሞ የናን መስሊ የማታውቂያቸው ብዙዎቹ ኢንፍሉዌንስ ሊኖራቸውም ይችላሉ። ይሄ ነው ዋናው ነገር። እኔን ብቻ ተቀበሉኝ ሮንግ ነው። That's your idea properly that እንደነገርኩሽ በብዙ ነገር ባክግራውንድሽን አላውቅሽም፣ ማለትሽን አላውቅም። በዚህ ባጭር ጊዜ ውስጥ I know you the less than a year. That's all. Just recently. That's why I know you. ዝርጠጣ የማይታወቅ ሰው ስፔሻሊ እንደኔና አንቺ ሚድል ኤጅ የሆነን ሰዎች ምንድነው ጥቅሙ?
ምንድነው ጥቅሙ? አንድ ጥቅስ አለ ከባይብል ሁሉ ጊዜ የምቀበለው እና ማምንበት፣ የምታደርጉትን ነገር በድብቅ ስታደርጉት በላይ ያለው አምላክ በግልጽ ይከፍላችኋል። ሲሪየስሊ አምንበታለሁ። that included politics, included advocacy, included, everything. ለምታደርጊው ነገር ምን እንደማደርግ ምንም የምታውቂው ነገር የለም። አትሊስት አንዳንድ ታይም ቱ ታይም አምልጦኝ ሜንሽን አደርግ እንደሆነ you don't know. I don't know about you either. You see the difference? I just በዚህ በሶሻል ሚዲያ 15-16 ደቂቃ ተነጋግረን ከሰው ጋር ተነስተሽ እንዲህ አይነት ነገር ምን ይጠቅማል? ልጆች ይኖርሽ ይሆናል። I think አንዳንድ ጊዜ ኢቮልቭ ማድረግ አለብን። አስተሳሰባችን፣ አመለካከታችን ኢቮልቭ ሳይሆን እንዴት አድርገን ሌላውን ክርስታይዝ እናደርጋለን? አንቺ ካልሽም በኋላ not too long ago, a week ago, ዴቱ አለ ምን አለ ዊክ ago ተንቤን ስትይ የነበረው አለ። እንደገና አንድ እንግሊዘኛ ቋንቋ አለ፣ አነጋገር አለ፣ ተረት እኮ በጣም ደስ ይለኛል። አንዳንድ ጊዜ ምሳሌዎች በጣም ነው የምወደው። ምን የሚላል መሰለሽ? don't preach me, practice what you preach. አትስበከኝ ወይም አትስበከኝ፣ የምትሰብኪውን ተለማመጅበት፣ ፕራክቲክ አድርጊ፣ ስሪበት፣ በስራ አሳየኝ ማለት ነው። ስሚ ይሄንን በሲልስካው የኔት don't preach me but practice what do you preach. Practice what do you preach. እናቴ ከሞተች ኦልሞስት 35 ዓመቷ ነው። የመጣችው ከዛ አንቺ ካልሽበት ቦታ ነው። አንዳንድ ሰዎች በጣም ስልችት ነው ያለኝ ነው ያልኳ። በቅርብ ጊዜ ትዝ አልሽኝ ከአንቺ ጋር ከዘጋው በኋላ ሁለተኛ የተናገርኩበት ጊዜ አለ። ሰለቼ ነው ያልኩት። ያን ለሁሉ ነገር ያ ሪጅን ያ የሚነሳበት እንትን በጣም ነው ያዘንኩት። በጣም ሲሪየስሊ። አሁንም ልንገርሽ በፊትሽ ምንድን ነው ሁሉ ጊዜ እንደምናገረው አንዳንዶቹ ሸዋዎቹ እዛም ያሉት እነዚህ ብልጽግናዎች የሁሉ ኃጢአት ጥፋት ቲፒኤልኤፍ ነው ይላሉ። የሶስተኛ ዓለም ጦርነትን ቢመጣ ቲፒኤልኤፍ ነው የምትሉት ወይ ብዬ ተናግሬያለሁ። እነ ብልጽግናዎችም ሳይሆን አንዳንድ ወገኖቻችን አሉ ዲስግሪ ማደርገው በፖለቲካ አመለካከታቸው ሲናገሩ እንደዚህ ብያቸዋለሁ። አሁንም ደግሞ ተነስተው for everything አድዋ ሲሉ እሱን እንኳን ባልል ይሰለቻል ነው ያልኩኝ። የሁሉ ጥፋት ያ ሪጅን ነው ወይ? ያ it doesn't make no sense, right? አንቺ የምትቀበየው ነገር አይደለም። No, I'm gonna challenge you. ይህንን ልተወው በዚህ በመጨረሻ ላይ ለዚህ ልዝጋው። ረዘም እየተናገርኩ I'm challenging you. አንድ ጊዜ ስምሽንም አውጥቼ የተናገርኩት ካለ አሁንም ይቅርታ ብዬ ለመጠየቅ ለአንቺም ሳይሆን ለአንቺም ለቤተሰቦችሽ
እስከዛ ድረስ ግን አሁንም በጣም ሪስፔክት አደርግሻለሁ። አንዳንድ የምታደርጊውን ነገር ግን አይ ዲስግሪ ዊዝ ቨሪ ማች አይ ዲስግሪ። እና በዚህ ኮንክሉድ ላድርግ። ትግራይ ወዳጅ ነው የሚያስፈልጋት። አንተ ማነህ እየተባባለ የማይኖሪቲ ህዝብ እርስ በራሱ እንዲጋጭ ማድረግ ጥሩ አይደለም። ሰዓቱ ሄደ ካልቆረጡብኝ። በእንግዲህ ላንቺ ነው መልእክቱ። እግዚአብሔር ካንቺ ጋር ይሁን። በርቺ።